አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 2 በዚች ቀን ከእስክንድርያ ውጭ የደብረ ዝጋግ ገዳም አበምኔት የከበረ አባት ለንጊኖስ አረፈ። ይህም ቅዱስ ከኪልቅያ ሀገር ነው። በዚያም መነኮሰ። መምህሩም ክርስቶስን የሚወድ ሰው ከሚሰጠውም ክብር የሚሸሽ ነበረ። በዚያንም ጊዜ የገዳማቸው አበምኔት አረፈ። ይህንንም ስሙ ሉኪያኖስ የተባለ አረጋዊ መምህሩን አበምኔትነት ሊሾሙት መነኮሳት ወደዱ። እርሱ ግን ደቀ መዝሙሩን ለንጊኖስን ይዞ በጭልታ ከኪልቅያ ወጥቶ ወደ ሶርያ ሀገር ሄደ። በአንዲትም ቤተ ክርስቲያንም ግቢ በአንድነት ተቀመጡ። በእጆቻቸውም ብዙዎች ድንቆች ታምራትን ያደርግ ዘንድ እግዚአብሔር ወደደ። ከሰዎችም ዘንድ ከንቱ ውዳሴና ክብር ሆነባቸው። አባ ለንጊኖስም በመምህሩ ምክር ወጥቶ ወደ ግብፅ ሀገር ሄደ። ወደ ደብረ ዝጋግ ገዳም በገባ ጊዜ በታላቅ ደስታ ተቀበሉትና ከእርሳቸው ጋር አኖረ። ከዚህም በኋላ አበምኔቱ አረፈ። ተጋድሎን ትሩፋቱንና ደግነቱን ስላወቁ በደብረ ዝጋግ ገዳም ላይ አባ ለንጊኖስን አበምኔት አድርጎ ሾሙት። ከጥቂት ወራት በኋላ መምህሩ አባ ሉኪያኖስ መጣ። የመርከቦችን ጣሪያዎች እየሰሩ በእጆቻቸውም ከሚሰሩት እየተመገቡ በአንድ ልብ በመሆንም በአንድነት ኖሩ። እግዚአብሔርም በእጆቻቸው ብዙዎች የሆኑ ድንቆች ታምራቶችን አደረገ። ከዚህም በኋላ አባ ሉኪያኖስ አረፈ። የኪልቅያን ጉባኤ በሰበሰበ በካዲው መርቅያኖስም ዘመን ወደ ሀገሮች ሁሉ መልክተኞችን ላከ። ከእርሳቸውም ጋር አንዱ ክርስቶስን ወደ ሁለት ባህሪ የምትከፍል የረከሰች ሃይማኖቱ ደብዳቤ አለች። ከንጉሥ መልክተኞችም ሶስቱ ወደ ደብረ ዝጋግ በደረሱ ጊዜ ያንን ደብዳቤ ለአባ ለንጊኖስ ሰጡት። በዚህ ጽሑፍ እንድታምኑ በውስጡም እንድትፈርሙ ንጉሥ መርቅያኖስ አዟል አሉት። አባ ለንጊኖስም ከቅዱሳን አባቶች ጋር ሳልማከር እኔ ምን መስራት አልችልም፣ እንድማከርም እናንተም ከኔ ጋር ነው አላቸው። የቅዱሳን በድኖች ወዳሉበት ዋሻ ውስጥ አስገባቸውና የከበራቸው አባቶ ሆይ እናንተ አርፈን ተኝተናል አትበሉ። እነሆ አንዱን ክርስቶስ ሁለት ባህሪ የሚያደርግ በውስጡ የተጻፈበት ይህን ደብዳቤ አምጥተዋልና በቃሉ አምን ዘንድ በውስጡም መፈረም ዘንድ ታዙኛላችሁን ወይም አታዙኝም? የምስራንም ካልነገራችሁኝ ሕያው እግዚአብሔርን አጽሞቻችሁን ከዚህ ቦታ አወጣለሁ አላቸው። ያን ጊዜ ሰዎች ሁሉ እየሰሙ ከአስክሬናቸው የአባቶቻችን ሐዋርያትና የ318ቱ የቀናች ሃይማኖት አትተው ይህንንም የረከሰ ደብዳቤ አትከተል፣ ከአስክሬናችን ቦታ አርቀው እንጂ የሚል ቃል ወጣ። የንጉሥ መልክተኞችም ይህን ነገር ሰምተው እጅግ አደነቁ። በላያቸውም ታላቅ ፍርሃት አደረባቸው። ወደ ንጉሥም አልተመለሱም። ራሳቸውን ተላጭተው መነኮሱ እንጂ እስካረፉም ድረስ ብዙ ዘመን የተጋደሉ ኑሮ። የከበረ አባ ለንጊኖስም የአማረ ተጋድሎውን ጨርሶ እግዚአብሔርንም አገልግሎ በሰላም አረፈ። የሕይወት አክሊልም ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ዕለት የትጉሃን መላእክት ወገን የሆነ የገዳማውያን ሁሉ አለቃ የከበረ ታላቁ ጳውሊ አረፈ። ይህም ቅዱስ ከእስክንድርያ አገር ጴጥሮስ የሚባል ወንድም አለው። አባታቸውም የገንዘቡ ብዛት ሊቆጠር የማይቻል እጅግ ባለጸጋ ነበር። ባረፈም ጊዜ የሐዘናቸው ቀን ሲፈጸም ርስቱንና ገንዘቡን ሊካፈሉ ጀምሮ ጴጥሮስም ታላቁን ክፍል ወደ ራሱ በሚወስድ የሚያንሰውን ለጳውሊ የሚሰጠው ሆነ። ስለዚህም ጳውሊ አዘነና ከአባቴ ርስት በትክክል ለምን አትሰጠኝም አለው። እርሱም አንተ ወጣት ስለሆንክ ታባክነዋለህ፣ እስከምታድርግ እኔ እጠብቅልሃለሁ ብሎ መለሰለት። ስለዚህም ጳውሊ ተቆጣና እርስ በርሳቸው ተጣሉ። ይፈርድላቸውም ዘንድ ወደ ዳኛ ሄዱ። እነርሱም ወደ ዳኛ ሲሄዱ ሰዎች ተሸክመውት ወደሚቀብሩት ሲወስዱት ብዙዎችም የተከተሉትን የሞተ ሰውን አገኙ። ጳውሊም ከተከተሉት አንዱን ሰው ዛሬ ሞተው ማን ነው ብሎ ጠየቀው። ያም ሰው እንዲህ ብሎ መለሰለት፣ ልጄ ሆይ እወቅ፣ አስተውል። ይህ የሞተ ሰው በወርቅ በብር እጅግ ባለጸጋ ሆነ፣ ሁልጊዜ ደስ የሚለው ነበረ። አሁንም እነሆ ይህን ሁሉ ትቶ ራቁቱን ወደ መቃብር ወደማይመለስበት መንገድ ይሄዳል። በኃጢአት ማዕበል ውስጥ እያለ ሞቷልና። አሁንም ልጄ ሆይ ስለ ነፍሳችን ድህነት ልንታገል ይገባናል። እኛ መቼ እንደምንሞት አናውቅምና። ነገር ግን በዚህ ዓለም ውስጥ ገንዘብ ኖሮት ስልጣንም ኖሮት ሳለ ይህን ሁሉ የተወ የተመሰገነ ነው። እርሱ የቅዱሳን ሀገር በሆነች በኢየሩሳሌም ሰማያዊት ታላቅ ክብር ይቀበላልና። የከበረ ጳውሊም ይህን ነገር በሰማ ጊዜ ከልቡ አዘነ፣ እንዲህም አለ፣ የዚህ የኃላፊ ዓለም ገንዘብ ምኔ ነው?
ምን ይጠቅመኛል? ከጥቂት ቀኖች በኋላ ትቼው ራቁቴን የምሄድ አይደለሁምን አለ። ከዚህም በኋላ ወንድሙ ተመልሶ ወንድሜ ሆይ ወደ ቤታችን እንመለስ፣ ከእንግዲህ ስለ ገንዘብ ምን ከአንተ ጋር አልነጋገርም አለው። ከዚህም በኋላ ወንድሙ ሸሽቶ ከሀገር ወጣ። ከመቃብር ቤት ውስጥም 3 ቀንና 3 ሌሊት መንገዱን ይመራው ዘንድ ወደ እግዚአብሔር እየጸለየና እየማለደ ኖረ። ወንድሙ ጴጥሮስም በሀገር ውስጥ እየዞረ ሲፈለገው ሰነበተ፣ ግን አላገኘውም። ታላቅ ሐዘንም አዘነ። የተመሰገነ ጳውሊ ግን 3 ቀኖች ያህል በዚያች መቃብር ውስጥ ሲኖር መብልና መጠጥን አላሰበም። ፍርሃትና ድንጋጤም አልደረሰበትም፣ አምላካዊት ኃይል ተጠብቀው ነበርና። በአራተኛይቱም ዕለት እግዚአብሔር ደርሶ መልአኩን ላከ። ከዚያም ነጥቆ ወሰደው፣ በምስራቅ በኩል በምትገኝ በረሃ ውስጥ አኖረው። በዚያም የውሃ ምንጭ አለ። መልአኩም ሰላምታ ሰጥቶት ወደ ሰማይ አረገ። የከበረ ጳውሊም አራዊት የሚኖሩበትን ጉድጓዶች አገኝቶ ወደ አንዲቱ ፍርኩታ ገባ። ልብሱንም ሰኔል ሰርቶ ለበሰ። እንዲህም ብሎ ጸለየ። የሕያው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ ርኅራኄ ከሌለው ጠላት እጅ ጠብቀኝ፣ አድነኝም። ተጋድሎዬን እስክፈጽም ታጸናኝ ዘንድ ቸርነትህ ወደ እኔ ትምጣ። የትውልድ ሁሉ ንጉሥ ሆይ ኃይል፣ ጌትነት፣ ክብር ገንዘብ ነውና ለዘላለሙ። በዚያም ዋሻ ውስጥ 80 ዓመት ኖረ። ከሰውም ከቶ ማንንም አላየም። ልብሱም ከሰኔል ቅጠል የተሰራ ነው። እግዚአብሔርም ወደ ማታ ሁልጊዜ ወደ እርሱ ቁራን ይልክለታል። ከእሱም ጋር ግማሽ እንጀራ አለ። ያንን ለከበረው ጳውሊ ይሰጠዋል። የክብር ባለቤት እግዚአብሔርም ቅድስናውንና ጽድቁን ይገልጥ ዘንድ በወደደ ጊዜ መልአኩን ወደ ታላቅ አባት ወደ አባ እንጦንዮስ ላከ። ይህም እንጦንዮስ በበረሃ ውስጥ መኖር የጀመረ እርሱ እንደሆነ በልቡ ያስብ ነበር። መልአኩም እንዲህ አለው፣ እንጦንዮስ ሆይ ከአንተ የ2 ቀን ጎዳና ርቆ በበረሃ ውስጥ ሰው አለ። የዓለም ሰዎች ከሚረግጥባቸው የእግሩ ጫማዎች እንደ አንዲቱ ሊሆኑ የማይገባቸው ስለ እርሱ ጸሎት ዓለም ተጠብቆ የሚኖር ምድርም ፍሬዋን የምትሰጥ ጠል በምድር ላይ የሚወርድ በምድር በሚኖሩ ኃጢአተኞች ሁሉ ላይ ፀሐይ የሚወጣ የሰውም ፍጥረት በእግዚአብሔር እጅ ውስጥ ተጠብቆ የሚኖር አባ እንጦንዮስም ይህን ቃል በሰማ ጊዜ ተነስቶ ወደ በረሃው መካከል ተጓዘ። እግዚአብሔርም ከእርሱ ጋር ሆኖ ጎዳናውንም እንደሚጠርግለት አምኖ ሲጓዝ የሰውና የአራዊት ፍለጋ አገኘ። ያንንም ፍለጋ ተከትሎ ከቅዱስ ጳውሊ በዓት ደረሰ። በሩንም አንኳኳ። የከበረ አባ ጳውሊ ግን ከሰይጣን ስራ እንደሆነ አስቦ ታላቅ ድንጋይ ወስዶ ከመዝጊያው ጀርባ አኖረ። አባ እንጦንዮስም ይሰጠኝ ዘንድ ፈለግኩ፣ አገኝ ዘንድ ለመንኩ፣ ይከፍትልኝም ዘንድ በሩን አንኳኳ ብሎ አሰምቶ ተናገረ። በዚያንም ጊዜ ከፈተለትና ገባ። እርስ በርሳቸውም በመንፈሳዊ ሰላምታ እጅ ተነሳሱ። በአንድነትም ጸልዮ ተቀመጡ። አባ እንጦንዮስም አባቴ ሆይ ስም ማን ነው አለው። አባ ጳውሊም አንተ ስሜን ካላወክ እስከዚህ ቦታ ለምን ተጓዝክ ብሎ መለሰለት። በዚያችም ሰዓት እግዚአብሔር የእንጦንዮስን ልቡን ገለጠለትና ገዳማዊ ጳውሎስን አያው ዘንድ ስለተገባኝ እኔ ብፁዕ ነኝ አለ። ከዚህም በኋላ እርስ በርሳቸው የእግዚአብሔርን ልዕልናውን ቸርነቱን ይነጋገሩ ጀመረ። በመሸም ጊዜ ቁራ መጥቶ አንዲት ሙሉ እንጀራ ጣለለት። አባ ጳውሊም አባ እንጦኒን አንተ የእግዚአብሔር አገልጋይ እንደሆንክ አሁን አወቅኩ። እስከ ዛሬ 80 ዓመት በዚህ በረሃ ስኖር እግዚአብሔር ሁሉ ጊዜ የሚልክልኝ ግማሽ እንጀራ ነበረ። እነሆ አሁን ምግብህን ላከልህ አለው። ከዚህም በኋላ ተነስተው በማዕድ ጸሎት ጸለዩ። በልተውም እግዚአብሔርን አመሰገኑት። መላ ሌሊቱንም ሲጸልዩ አደሩ። ነግቶ ፀሐይ በወጣ ጊዜ እርስ በርሳቸው ሰላምታ ተሰጣጡ። አባ እንጦኒም አባቴ ሆይ በዚህ ሁሉ ዘመን ስጋውና ደሙን ከወዴት ትቀበላለህ አለው። የከበረ አባ ጳውሊም እግዚአብሔር መልአኩን ይልክልኛል፣ በቀዳሚት ሰንበትና በእሑድ ሰንበት በየሳምንቱ ከስጋውና ከደሙ ያቀብለኛል፣ በዘመኑም ሁሉ እንዲህ ያደርግልኛል ብሎ መለሰለት። ከዚህም በኋላ አባ እንጦኒ አባ ጳውሊን አባቴ ሆይ ይህ አስኬማ በምድር ላይ የበዛ እንደሆነ ወይም አለመብዛቱን ትነግረኝ ዘንድ እሻለሁ አለው። የከበረ ጳውሊም ወደ ሰማይ ተመለከተና ፈገግ አለ። ከዚህም በኋላ አዘነ፣ ጮሆም አለቀሰ። አባ እንጦንዮስም ፈገግ ስለ ባየው ጊዜ ደስ ያለኝ፣ ባዘንክ ጊዜ አዘንኩ አለው። የከበረ ጳውሊም እንዲህ ብሎ መለሰለት፣ እሊህ ተራሮችና በረሃዎች እግዚአብሔር ከሁሉ ሀገሮች መርጦ ለሚሰበስባቸው
ንጹሐን እርግቦች ማደሪያ ይሆናሉ። ዳግመኛም ይህ ስም ያልፋል፣ ስማቸው መነኮሳት ይባላሉ። እነርሱም ብዙ ዘመናት ደስ ይላቸዋል። እግዚአብሔርም ከቁጣው ቀን አስቀድሞ ከዚያ ያፈልሳቸዋል። ከእነርሱም በኋላ ሰምተው ለመምህሮቻቸው የማይታዘዙ ትውልድ ይነሳሉ። ስለ ነፍሳቸውም ድህነት በቀንና በሌሊት የማይተጉና የማይጸልዩ ናቸው። ያን ጊዜ እግዚአብሔር ተቆጥቶ ይፈርዳል። የማያስተውሉ ሕግ የሌላቸው አረማውያንም ተነስተው ገዳማቱንና አድባራቱን ያጠፋሉ። ብዙ ዘመናትም ምድረ በዳ ይሆናሉ። የቅዱሳን መታሰቢያቸው አይጠፋም። እግዚአብሔርም በሌሎች ሰዎች ልቦና ይቅርታውን ያሳድርባቸዋል። እነርሱም ወደ ገዳማቱና ወደ አድባራቱ በመሄድ በውስጣቸው ዳግመኛ ይኖራሉ። ሰይጣንም ወደ ገዳማት ሄዶ በመካከላቸው ጸብን ይዘራል። እነርሱም የእግዚአብሔርን ፍቅር ገንዘብ በማድረግ ጨክነው አልታገሱትምና ምንኩስናቸውን አስኬማቸውን ትተው ወደ ዓለም ይወርዳሉ። በትዕግስታችሁ ነፍሳችሁን ገንዘብ ታደርጓታላችሁ የሚለውን ጽሑፍ አላስተዋሉምና። እንጦንዮስም የከበርክ አባቴ ጳውሊ ሆይ ፊትህን አይ ዘንድ የታደልኩባት ሰዓት የተባረከች ናት አለ። የከበረ አባ ጳውሊም አሁን ወደ ማደሪያ ሂድ፣ ቆስጠንጢኖስ ለሊቀ ጳጳሳት አትናቴዎስ የሰጠውን ልብስ እርሱ አንተን ያለበሳትን ያቺን ከአንተ ጋር ይዘሃትና ሥጋዬን በእርሷ ትገንዝ ዘንድ ብሎ ተናገረው። የተሰወረውን በማወቁ እጅግ አደነቀ። የተነበየለትንም ትንቢት ሁሉ አመነ። ዳግመኛም እንዲህ አለው፣ በሰው ሁሉ ላይ እንደተሰራ ከዓለም የሚወጣበት ጊዜ ቀርቧልና ፈጥና ሂድና ተመለስ። እርሱም ከአባ ጳውሊ ዘንድ ወጥቶ ወደ በዓቱ ሲደርስ የ2 ቀን ጎዳና ተጓዘ። ያችንን ልብስ ይዞ ተመለሰ። በመንገዱም የተጓዘ ሳለ በአየር ውስጥ አባ ቡላን የመላእክትን ማህበር አየ። ለእግዚአብሔር ምስጋና ይሁን ይሉ ነበረ። ሁለተኛም እግዚአብሔር ኢየሱስ ክርስቶስ የመረጠህ ሰላምታ፣ ፍቅር፣ አንድነት ይገባሃል። የእግዚአብሔር ሰው አንተ ጳውሊ ተመሰገንክ ነህ። እንግዲህስ በሰማያዊ መንግስት ከመላእክት ጋር ደስ ይበልህ። የጨለማውን ዓለም ትተህ የብርሃን ሀገሮችን አግኝተሃልና ወደ ዘላለማዊ ተድላ ደስታ ይወስዱሃልና። የእግዚአብሔር ማደሪያ የሆንክ አንተ ገዳማዊ ጳውሎስ በትውልድህ የከበርክና የተመሰገንክ ነህ። እንዲህ እያሉ ተሰወሩ። የከበረ እንጦኒም ይህች ወደ ሰማይ የሚያሰርጓት የአባቴ የጳውሊ ነፍስ ናት አለ። ወደ በዓቱም በገባ ጊዜ እንደሰገደ ሆኖ እግሮቹ በመስቀል ምልክት ተዘርግቶ አገኘ። አንስቶም ሸፈነው። አባቴ ሆይ በሰማያዊ ማደሪያ ሆነህ አስበኝ ብሎ በላዩ አለቀሰ። ከዚህም በኋላ ተነስቶ በዚያች ልብስ ስጋውን ገነዘና በላዩ የቤተ ክርስቲያንን የጸሎት ስርዓት ፈጸመ አደረሰም። ከዚህም ቀጥሎ ከእርሱ ጋር የተማከርኩት ነገር የለም፣ ምን ላድርግ ብሎ አሰበ። በዚያንም ጊዜ አንበሶች መጡ፣ እጅ ነሱትም። ቀድሞ የሚያውቁትም ዘንበል ብሎ ከእግሩ በታች ትቢያ ላሱ። መቃብሩን ቤት ቦታ እንቆፍርለት እንደሚሉ አመለከቱት። እርሱም ምልክታቸውን አውቆ በቁመቱ ልክ ለክቶ ሰጣቸው። አንዱ በራስጌ አንዱ በግርጌ ሆነው ቆፈሩ። ባደረሱትም ጊዜ በቃችሁ ብሎ አመለከታቸው። እሊህ አንበሶችም ወጥተው ሰገሩለት። እርሱም ባረካቸውና ወደ ቦታቸው ሄዶ የከበረ እንጦኒም ወደ መቃብር አስገብቶ ዘጋው። ከሰኔል ቅጠልም የተሰራች አጽፉን ወሰደ። የአባቱን ገንዘብ እንደሚወርስ ልጅ ነውና ወደ እስክንድርያም ሄደ። ወደ ሊቀ ጳጳሳት አትናቴዎስም ገብቶ ከከበረ አባ ጳውሊ የሆነውን ሁሉ ነገረው። ይቺን ከሰኔል የተሰራች አጽፍ ሰጠው። ሊቀ ጳጳሳት አትናቴዎስም የከበረ ጳውሊን ዜና በሰማ ጊዜ ፈጽሞ ደስ አለው። ይቺን አጽፍ ተቀብሎ በእርሱ ዘንድ አኖራት። በየዓመቱም በከበረ በልደት በዓል፣ በጥምቀትም በዓል፣ በመድኃኒታችን ክርስቶስ ትንሣኤ በዓልም 3 ጊዜ ለብሳት ነበረ። ጌታችንም የቅዱስ ጳውሊን የልብሱን ክብር ሊገልጥ ወደደ። በዚያችም ወቅት አንድ ወጣት ልጅ ሞተ። አባ አትናቴዎስም ያቺን ልብስ በሞተው ላይ አኖራት። ወዲያውኑ ተነሳ። ይህንንም ያየ ኤጲስቆጶስ አባ ስድሮስ ምስክር ሆነ። ይህችም ተአምር በአገሮች ሁሉ ተሰማች። ለእግዚአብሔር ምስጋና ይሁን፣ እኛንም በከበረ ጳውሊ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ዕለት የከበረ ሐዋርያ ቶማስ ተአምራትን አደረገ። ጌታችን ወደ አዘዘው ሊያስተምር በወጣ ጊዜ ከመንገድ ጥቂት ፈቀቅ አለ። ድንገትም የሞተ ጎልማሳ አየ።
መልኩ እጅግ የሚያምር ነበረ። ሐዋርያውም አቤቱ ይህንን ፍጥረት አይ ዘንድ ወደዚህ አመጣኸኝን? ነገር ግን ፈቃድ ይሁን አለ። ከዚህም በኋላ ስለ ሞተው ሰው ጸለየ። ያን ጊዜ ታላቅ ከይሲ ከድንጋዮች ውስጥ ወጥቶ በጅራቱ ምድሩን እየደበደበ መጣ። የክርስቶስ ሐዋርያ ሆይ እኔ ካንተ ጋር ምን አለኝ? ስሬን ልትዘልፍ መጣህን? ብሎ በታላቅ ድምፅ ጮኸ። ሐዋርያም አዎን ስራን ተናገራለሁ። ከይሲውም እንዲህ አለ፣ በዚህ ቦታ አንጻር መልከ መልካም ሴት ነበረች፣ እኔም ወዳት ናት። ይህም ጎልማሳ ሲስማት አየሁት። በሰንበትም ቀን ከእርሷ ጋር አደረ። ስለዚህም ነክሼ በመርዝ ገደልሁት። ሐዋርያም መርዝህን ከእርሱ ትወስድ ዘንድ በጌቴ ኢየሱስ ክርስቶስ ስም አዝዣለሁ አለው። ሄዶም ከዚያ ከሞተው መርዙን መጠጠና ወሰደ። ወዲያውኑ ተነፍቶ አበጠ፣ ተሰንጥቆም ሞተ። የሞተውም ድኖ ተነሳ። ስለዚህች ምልክትም ብዙዎች በክብር ባለቤት ጌታችን አመኑ። እርሱም ሃይማኖትን አስተምሮ የክርስትና ጥምቀትን አጠመቃቸው። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው በአባታችን ቶማስ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 3 በዚች ቀን ተጋዳይ የሆነ መነኮስ አባ ያዕቆብ አረፈ። ዘአቅረብኩ ማሕሌተ ዘኪረ አእላፈ እምነተጸምዱከ ዘልፈ ለላ አነብብ ተወከም ዜኔቴ መጽሐፈን ተርእሰ ከግዚኦ ጸዲቀ ሙሉ ተጎፈ እላቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰበኪያን ሰማዕታት ወጻድቃን ደናግል አዲዮ ወመነኮሳት ኢራን ባርኮ በዛቴ መካን እስከ ደገሌ ቆኖ ህፃን ለጻፈ በክርታስ ወለዛ ጻፈን ዘደስ ወለዛ አንቦ ስተረጎ ሳዲስ ወለዛ ሰማ ቃለው በዝነፈስ ጸሎተሙ ማርያም አደቀተ ሁሉ አንባ ሰቦሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ዘጠብቀን በረከታችን ከኛ ጋር ትኑር። ኦ አምላክነ በከመ ትከ ዋኮ በከመ ምሳና ወነዘ ሰዓት